በራያ የድሮን ጥቃት ተፈጸመ። ህወሓት በዚህ ግንባር ተመታ። ከተሸነፍን አንተርፍም አዛዡ። ወታደራዊ ውጥረቱ በጀመረበት በራያ ግንባር የድሮን ጥቃት መፈጸሙን የሚያመላክቱ መረጃዎች እየወጡ ይገኛል። ህወሓት ከሰሞኑ በአፋር ግንባር ለሰዓታት የቆየ ውጊያ መክፈቱ ይታወሳል። ከዚያ ቀደም ብሎ በሸሬና ግንባር ከመከላከያ ጋር ለ23 ሰዓታት የፈጀ ውጊያ ማካሄዱ ይታወሳል። አሁን ደግሞ ከፍተኛ ጦሩን ባሰማራበት በራያ ግንባር በተፈጸመ የድሮን ጥቃት ሳይመታ እንዳልቀረም መረጃዎች እየጠቆሙ ናቸው። በግንባሩ ወታደራዊ ውጥረቱ ከነበረበት በጥፍ እየጨመረ መጥቷል። ዘመናዊ የጦር መሳሪያዎችም ከሁሉም አቅጣጫ እየገቡ ስለመሆናቸው ተሰምቷል። የህወሓትም የኤርትራም ጦር ሲገባ በሌላ አቅጣጫ የኢትዮጵያ መንግስትም ጦሩን አስጠግቷል ነው የተባለው። ነገሮች ከሚባለው በላይ እየከረሩ መጥተዋል። ሁኔታዎች ወደ ጦርነት የሚወስዱ ሆነውም ታይተዋል። ከዚሁ ጋር ተያይዞ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ዝምታን ሰብረዋል። ዋና ዳይሬክተሩ በኢትዮጵያ ውስጥ ያለው የግጭት ሁኔታ እንዳሳሰባቸው የገለጹበት መልእክታቸውን ያስተላለፉት በመንግስትና በህወሓት መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። ይህን ርዕሰ ጉዳይ ከራያ የድሮን ጥቃት ጋር አያይዘን እናየዋለን። አብራችሁን ቆዩ። የድሮን ጥቃቱና የአዛዡ ቅስቀሳ። ወታደራዊ ፍጥጫው በቀጠለበት በራያ ግንባር የድሮን ጥቃት መፈጸሙን የሚያመላክቱ መረጃዎች እየወጡ ናቸው። ጥቃቱ የተፈጸመው በራያ አላማጣ ወረዳ በምዕራብ ንዑስ ወረዳ ውስጥ ሲሆን በህወሓት አርሚ 26 ላይ እንደተሰነዘረ የተሰማውም ይህ የከባድ የድሮን ጥቃት በአራት ዙር ተፈጽሟል የተባለው። ጥቃቱም በምዕራብ አንደኛና ሁለተኛ ደረጃ ትምህርት ቤቶች እንዲሁም በችግኝ ጣቢያ አካባቢ የተሰበሰቡ ታጣቂዎች የተፈጸመ ስለመሆኑ ተሰምቷል። ከዚህ በተጨማሪም ከቤተ ክርስቲያን አለፍ ብሎ ባለው ዋርካ ማለትም ዳሮ ስር በተሰበሰቡ ታጣቂዎች ላይ ማየርማዝ በሚገኙ ተሽከርካሪዎች ላይ በአራት ዙር ጥቃት የተፈጸመ ሲሆን በጥቃቱም ለጊዜው ቁጥራቸው በውል ያልታወቁ የህወሓት ታጣቂዎች ጉዳት እንደደረሰባቸው ተሰምቷል። የተጎዱ ታጣቂዎች ወደ አላማጣ ለሕክምና ሲወሰዱ፣ ታጣቂዎቹም በምዕራብ አካባቢ የሚገኝ በአንድ ቤተ ክርስቲያን ዋሻ ውስጥ የሕክምና አገልግሎት መስጫ አዘጋጅተው እንደነበርም ተነግሯል። በሌላ በኩል ግን አንድ የህወሓት አርሚ አዛዥ አስደንጋጭ ጦር ቅስቀሳ አድርገዋል። አውራምባ ታይምስ እንደዘገበው ከሆነ አዲሱ የህወሓት አርሚ 22 አዛዥ ኮሎኔል ገብረ እግዚአብሔር ገብረ ሰላማ ከተሸነፍን አንተርፍም ሲሉ ተደምጠዋል። አዛዡ አሁን የሚገጥመን የህልውና ጦርነት በአሸናፊነት ካላጠናቀቅነው አንድም የትግራይ ልሂቅ በህይወት አይተርፍም፣ ይልቁንም መቀጣጫ ሆኖ መራራ ዋጋ ይከፍላል ሲሉ ተደምጠዋል። ቀደም ሲል የአርሚ 22 አዛዥ የነበሩና አሁን የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ጄኔራል ሆነው የተሾሙት አወዛጋቢው ኮሎኔል ገብረ ስላሴ በላይን ተክተው አርሚ 22 እንዲያዙ የተመደቡት ኮሎኔል ገብረ እግዚአብሔር ገብረ ሰላማ ይህን ያሰሙት ሰሞኑን ሲካሄድ የሰነበተው ህዝባዊ ኮንፈረንስ በመቀለ ከተማ ማገባደጃ ፕሮግራሙን ሲያሳልጥ ባደረጉት ንግግር መሆኑን የአውራምባ ታይምስ ዘግቧል። አሁን ያለው ሁኔታም ከንጉሠ ነገሥት አፄ ዮሐንስ የመጨረሻ የሥልጣን ዓመታት ጋር እንደሚነጻጸር የጠቀሱት ኮሎኔሉም አሁን የሚገጥመንን ፈተና በድል ካልተወጣ ነው የአፄ ዮሐንስ ሞትን ተከትሎ እስከ 1983 ዓ.ም ድረስ ለ100 ዓመታት ገደማ በምኒልክና በአፄ ኃይለ ሥላሴ ዘመን በትግራይ ላይ ያጋጠመ ውርደትና መከራ ይገጥመናል የሚል አወዛጋቢ አስተያየት ሲሰጡ ተደምጧል። ሌሎች የትግራይ ፖለቲኮ ሚሊተሪ አመራሮች ሰሞኑን እንደሚያደርጉት ሁሉም ኮሎኔል ገብረ እግዚአብሔርም ከህወሓት የተለየ የፖለቲካ አሰላለፍን መርጠው በአዲስ አበባ የሚገኙ የቀድሞ ጓዶቻቸውን በነገር ጎሸም ሲያደርጉ ተስተውለዋል። ብልጽግና የሰራዊታችን አቋምና እንቅስቃሴ የሚመለከት ስትራቴጂካዊ መረጃ የሚያገኘው ከነዚህ ወደ መንግስት ሸሽተዋል ካሏቸው የቀድሞ ጓዶቻቸው እንደሆነም የገለጹት ኮሎኔሉም እንደዚያም ሆኖ ግን ድሉ የሰራዊታችንና የድርጅታችን እንደሚሆን አልጠራጠርም ሲሉም ከዛቱ በኋላም አሁን የገጠማቸውን ውስብስብ ፈተና በተመለከተ ግን ወደ ኋላ የተመለሰው አስተዳደራቸውን የማስተባበር ተግባሩን በብቃት እንደሚወጣ እምነታቸው መሆኑን ገልጸዋል። ኮሎኔል ገብረ እግዚአብሔር ይህን ይበል እንጂ ቁጥሩ ቀላል የማይባል በአገር ውስጥና በውጭ የሚገኝ የትግራይ ልሂቅ ከጦርነት ይልቅ የሰላም አማራጭ እንደሚሻል እየገለጸ ይገኛል። በ10 ሺዎች የሚቆጠሩ የትግራይ ወጣቶችም በክልሉ ተግባራዊ እየተደረገ ያለውን አስገዳጅ አፈሳ በመቃወም በየቀኑ ወደ መሃል ሀገርና ብለውም ወደ ሌሎች ሀገራት እየተሰደዱ መሆናቸውን በገለልተኛ ተቋማት የሚወጡ ሪፖርቶች ያሳያሉ። ከአዛዡ ቅስቀሳ ቀደም ብሎ ህጋዊነቱን ያጣ ህወሓትን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ወደ ጦርነት ለመግባት በሰራዊትና በህዝቡ ቶሎ ወስኑ የተባሉ መሆናቸውን መናገራቸው ይታወሳል። ከሰሞኑም በክልሉ የሚገኙ የኪነ ጥበብ ሙያተኞች ሰብስበው ያነጋገሩት ዶክተር ደብረጽዮን በዚህ ውይይታቸው ላይ ሰላም ፈላጊ አይደለም ሲሉም ከወንጀሉት የፌዴራል መንግስት ጋር ያለው ልዩነት በሰላምና በድርድር ይፈታ ዘንድ ለ4 ዓመታት ገደማ ጥረቶች ማድረጋቸውን ገልጸዋል። ይህ ተማጽኖ ፋይዳ ስለሌለው ውስጣዊ አቅምን አስተባብሮ በኃይል አማራጭ ለመፍታት ዝግጅት መጨረሳቸውንም መናገራቸው ይታወሳል። ይህን መሰሉን የጦርነት ዝግጅት ተከትሎ የትግራይ ወጣቶች አሁንም እንደ ደብረጽዮን እየሸሹ ይገኛል። በጉዳይ ላይ ዶይቼ ቬለ እንደዘገበው ከሆነ ሐምሌ 5 ቀን 2018 ዓ.ም በሸሬና ውስጥ ውጊያ ማድረጋቸውን ተከትሎ ወዲያውኑ ውጊያውን ሸሽተው በመቶዎች የሚቆጠሩ ሰዎች ወደ ሱዳን ገብተዋል የተባለው
በውጊያው ስለተገደሉት ሰዎች የሚወጡ መረጃዎችም ተቃራኒ ሆነዋል። ህወሓትም በብስጭት መግለጫ ማውጣቱ ይታወሳል። የሆነ ሆኖ ግን የህወሓት ወታደራዊ እንቅስቃሴ ብዙዎችን እያፈናቀለ ይገኛል። ከቀዳሚው ውጊያ ከወራት በፊት ጀምሮም ለጦርነት የሚደረገው ዝግጅትና አስገዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ ከተማ የሚገቡ ተፈናቃዮች ቁጥርም በእጅጉ እየጨመረ ስለመምጣቱ ተነግሯል። በአማራ ክልል የሰሜን ወሎ ዞን የአደጋ ስጋት ሥራ አመራር ኮሚሽን ተጠሪ ጽሕፈት ቤት በቆቦ ከተማ ብቻ የተፈናቀሉ ቁጥር ከ73 ሺህ በላይ መሆኑን ገልጿል። ይህንንም ዶቼ ቬለ በዘገባ አመላክቷል። በአሁኑ ወቅት ግን የተፈናቃይ ቁጥር እጅግ ጨምሯል የተባለ ሲሆን ከ100 ሺህ በላይ ማለፉን የተፈናቃዮች ተወካይ ይናገራሉ። በእንግርት ላይ ጆሮ ደግፍ እንዲሉ አሁን ደግሞ በሰሜን ኢትዮጵያ መንግስትና የሌሎች ኃይሎች ጦር እንቅስቃሴ መጨመሩን የሚፈናቀለው ሰው ቁጥር ይበልጥ እንዳባብሰው አስግቷል። ወታደራዊ ፍጥጫው ካየለባት አላማጣ ከሚሸሸውና ቆቦ ከተማ ከሚጎርፈው ተፈናቃይ ባሻገር ውጊያው አስግቷል። ህወሓት በሽሬና ግንባር የደረሰበትን ጉዳት ባምንበትም ክፉኛ መመታቱን መረጃዎች ሲያመላክቱ ቆይተዋል። ዋና የጦር ካምፕ ተመቷል። አሁን ደግሞ ሰፊ ሰራዊቱን ባሰማራበት ብሎ መሳሪያ በሚያጓጉዝበት በራያ ግንባር ተመቷል የተባለው ይህም በሰሜን ኢትዮጵያ ይቀሰቀሳል ተብሎ የተፈራውን የጦርነት ስጋት ተጨባጭ አድርጎታል። ከዚህ ጋር ተያይዞም ዓለም አቀፍ ተቋማትና ተሰሚነት ያላቸው አካላትም ጥሪያቸውን እያቀረቡ ይገኛል። የዶክተር ቴድሮስ ጥሪ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በኢትዮጵያ ጉዳይ የኢትዮጵያ መንግስትና ክልላዊ መሪዎች በአገሪቱ ላሉት ግጭቶች በንግግር ፖለቲካዊ መፍትሄ እንዲፈልጉ ጥሪያቸውን አቅርበዋል። የቀድሞው የኢትዮጵያ የጤናና የውጭ ጉዳይ ሚኒስትር የነበሩት ዶክተር ቴድሮስ አዳኖም በአገሪቱ የተለያዩ ክልሎች ውስጥ እየተካሄዱ ያሉ ግጭቶች በዜጎች ላይ መከራ እያመጡ ስለመሆናቸው ጠቅሰዋል። ለእነዚህ ችግሮችም ፖለቲካዊ መፍትሄ እንዲፈለግላቸው ጥሪያቸውን አቅርበዋል። ዶክተር ቴድሮስ በይፋ የማህበራዊ ሚዲያ ገጻቸው ላይ ባስተላለፉት ጽሑፋቸው በአማራና በኦሮሚያ የሚካሄዱ ግጭቶች መቀጠላቸውን፣ በአፋርና በቤኒሻንጉል ጉሙዝ ክልሎችም ሌሎች ግጭቶች እንዳሉ አመላክተዋል። ለ3 ዓመታት እየተካሄደ ያለው የአማራ ክልል ግጭት የበርካቶችን ሕይወት ቀጥፏል ሲሉም ተደምጠዋል። ኦሮሚያም እየደማች ነው በማለት በሁለቱ ክልሎች እየተካሄደ ያለውን ግጭት እያስከፈለ ያለውን ዋጋም ጠቅሰዋል። ትግራይም ወደ ግልጽ ውጊያ ለመግባት እየተንሸራተተች እንደሚገኝ ገልጸዋል። ከዚሁ ጋር ተያይዞ አፋርም ወደዚያው ተስቧል ሲሉ ተደምጠዋል። ቤኒሻንጉልም በግጭት ውስጥ ይገኛል ያሉት ዶክተር ቴድሮስ የአገሪቱ ዋና ዋና ክልሎች በግጭት ውስጥና ወደ ግጭት በሚያመራ እንቅስቃሴ ላይ መሆናቸውን ጠቅሰዋል። የዓለም የጤና ድርጅት ዋና ዳይሬክተሩ በኢትዮጵያ ውስጥ ያለ የግጭት ሁኔታ እንዳሳሰባቸው የገለጹበት መልእክታቸውን ያጋሩት በፌዴራል መንግስትና በህወሓት መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። በቅርቡ ኢትዮጵያ ከሱዳን ጋር በምትዋሰንበት ሽሬና በተባለ ስፍራ ላይ ግጭት መቀስቀሱ የተዘገበ ሲሆን መንግስት እስካሁን ስለ ክስተቱ በይፋ ያለው ነገር የለም። በፌዴራል መንግስቱ የተሾሙትን የትግራይ ጊዜያዊ አስተዳደር በማፍረስ ብለውም ህገወጥ በተባለው ምርጫ የተቋቋመውን ምክር ቤት በመመለስ ክልሉን እያስተዳደሩ የሚገኙት የህወሓት መሪዎች በተለያዩ መድረኮች ላይ ለጦርነት መዘጋጀታቸውን ብለውም በብልጽግና የሚመራው መንግስት መጣል ዓላማቸው መሆኑን በይፋ ሲገልጹ ቆይተዋል። የፌዴራል መንግስቱም የህወሓት መሪዎችን ከአገሪቱ ጠላቶች ጋር በመተባበር ለጦርነት እየተዘጋጁ መሆናቸውን በመግለጽ በመገናኛ ብዙሃን አማካኝነት ተከታታይ ዘመቻዎችን ሲያካሄድ ቆይቷል። በአሁኑ ወቅት ያለው የጦርነት ስጋት ያሳሰባቸው የመንግስታቱ ድርጅት የጤና ተቋም ዋና ዳይሬክተር ዶክተር ቴድሮስ አዳኖም ሁሉም ወገኖች ከግጭት ተቆጥበው ንግግር እንዲያደርጉ ጥሪያቸውን አቅርበዋል። በተለያዩ የአገሪቱ ክፍሎች የሚካሄዱ ግጭቶች ይበቃሉ ያሉት ዶክተር ቴድሮስ ጦርነት ሞትን፣ ውድመትንና ችግርን ብቻ የሚያስከትል መሆኑን በመጥቀስ የፌዴራል መንግስቱና ሁሉም የክልል መሪዎች ከጠመንጃ ይልቅ ንግግርን በመምረጥ ፖለቲካዊ መፍትሄ እንዲያፈላልጉ ጥሪያቸውን አቅርበዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ የሆኑት ብሎም የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ህወሓት ለወራት ከፌዴራል መንግስቱ ተቃዋሚዎች ጋር የፈጠረውን ወዳጅነት ሲካሄድ ቆይቷል፣ አሁን በይፋ ከኤርትራ ጋር እየሰራ መሆኑን አምኗል ሲሉ ተደምጠዋል። አቶ ጌታቸው ህወሓት ከፌዴራል መንግስቱ ጋር የገባውን አለመግባባት ለመፍታት ምንም አይነት ሰላማዊ መንገድ የለም በማለት ግጭት ለመቀስቀስ ተዘጋጅቷል ሲሉም ከሰዋል። ህወሓት ዓላማውም ዳግም የምዕራብ ትግራይን መቆጣጠር አይደለም መንግስትን መጣል መሆኑን አመራሮች ተናግረዋል ሲሉም ወንጅለዋል። አቶ ጌታቸው በማህበራዊ ድረገጽ ልጠፋቸው ላይ የፌዴራል መንግስቱ ለፕሪቶሪያ ስምምነት ሙሉ ተግባራዊነት በቁርጠኝነት እንዲሰራም ጥሪያቸውን አቅርበዋል። አክለውም የኢትዮጵያ መንግስት በተደጋጋሚ ትንኮሳዎች ቢፈጸምበትም ሁሉንም የሰላም አማራጮች ክፍት አድርጎ በመጠቀም እንዲቆይ ጠይቀዋል። አቶ ጌታቸው ለዓለም አቀፉ ማህበረሰብ ባስተላለፉት መልእክታቸው በድንበር አካባቢ የሚከናወኑ እንቅስቃሴዎችን ሳተላይት በመጠቀም እንዲከታተል፣ ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አመራሮችን ተጠያቂ እንዲያሰፍን፣ እንዲሁም በቀጠና ያሉ ሁሉም ወታደራዊ አካላት ሰላማዊ ሰዎችን መጠበቅ ቅድሚያ እንዲሰጡም ጥሪያቸውን አቅርበዋል። ለ2 ዓመታት በህወሓትና በፌዴራል መንግስት መካከል ሲካሄድ የቆየው የሰሜን ኢትዮጵያ ጦርነት ፕሪቶሪያ ላይ በተደረሰ የሰላም ስምምነት ሊቋጭ መቻሉ ይታወሳል። ይኸው ስምምነት ከተፈረመ 4 ዓመት ሊሞላው በቀረበበት በአሁኑ ወቅትም በሽሬና የተከሰተው ግጭት ዳግም ጦርነት ይከሰታል የሚለውን ስጋት ከፍ አድርጎ ታይቷል። በራያ የተደገመው የድሮን ጥቃት ውጥረቱን አባብሶታል ነው የተባለው። ያም ሆኖ ግን ስለ ራያ የድሮን ጥቃት እስካሁን ህወሓት የሰጠው ይፋዊ መግለጫ የለም። ሰላም ለሀገራችንን
አበቃን። ሰናይ ጊዜን ተመኘን።